ሰላም ጤና ይስጥልን የተወደዳችሁ ተመልካቾቻችን ከብስራት የዩቲዩብ ቻናላችን የተለያዩ መረጃዎችን ነው ይዘን ቀርበናል። ዜናዎችን እየመራው እኔ ቅድስት ደጀኔ ከመላው ስቱዲዮ ባለሙያዎች ጋር በጋራ በመሆን አብረናችሁ የምንቆይ ይሆናል። ምናስቀድመውም ደግሞ የሀገር ውስጥ መረጃ ነው። በዓለም ላይ በብዛት የማይከሰተውን የፓራ ታይሮይድ ካንሰር ታካሚ ቀዶ ሕክምና መስጠቱን የቅዱስ ጳውሎስ ሆስፒታል ሚሊኒየም ሕክምና ኮሌጅ አስታወቀ። በዓለም ላይ አልፎ አልፎ የሚገኝ በሽታ ነው የተባለውን የፓራ ታይሮይድ ቀዶ ሕክምና የተደረገላት ሴት ታካሚን ማግኘቱን ሆስፒታሉ አስታውቋል። በኮሌጁ የቀዶ ሕክምና ተባባሪ ፕሮፌሰር የእንቅርትና ተያያዥ እጢዎችና የጡት ካንሰር ሰብ ስፔሻሊስት ዶክተር ይስሐቅ ሱጋ ለብስራት ራዲዮ እንደተናገሩት በሰውነት ክፍል ላይ ከእንቅርት አጠገብ የሚገኝ ፓራ ታይሮይድ የሚባል አካል ይገኛል። ይህ ካንሰር ከፓራ ታይሮይድ እጢዎች ይመነጫልም የተባለ ሲሆን ከነዚህም በአካል ውስጥ የካልሲየም መጠንን በፓራ ታይሮይድ ሆርሞን በመመራት የሚቆጣጠሩ አነስተኛ የኤንዶክራይን አካላት ናቸው ሲሉ ተባባሪ ፕሮፌሰሩ አስረድተዋል። እስከ ፈረንጆቹ 2025 መጨረሻ ድረስም በዓለም ላይ እንዲህ ባለው በሽታም የተያዙ 1000 ሪፖርቶች ብቻ ይፋ መሆናቸውን ገልጸው ኮሌጁ ለመጀመሪያ ጊዜ የፓራ ታይሮይድ ካንሰር ታካሚ ቀዶ ሕክምናን ለአንዲት የ41 ዓመት ዕድሜ ያላት ሴት መስጠቱን ጨምሮ ለጣቢያችን ተናግሯል። ከተለመዱ የፓራ ታይሮይድ እብጠቶች በተለየም የፓራ ታይሮይድ ካንሰር በአንገት ላይ የሚታይ እብጠት የድምጽ ነርቭ መጎዳትም ሊታይበት ይችላል። በተደረገው የቀዶ ሕክምና ውጤት መሰረትም የታካሚዋ የፓራ ታይሮይድ እጢ መጠን አስቀድሞ 2000 የነበረውን ወደ 61 መድረስ መቻሉን የገለጹት ተባባሪ ፕሮፌሰሩ ከ75 በታች ከሆነም በሕክምናው ዓለም መደበኛም ተደርጎ ይወሰዳል ብለዋል። ታካሚዋም በአሁኑ ሰዓት በመልካም ሁኔታ ላይ ትገኛለች። ከሌሎች በርካታ ካንሰሮች በተለይም የፓራ ታይሮይድ ካንሰር ለኬሞቴራፒና ራዲዮቴራፒ ዝቅተኛ ምላሽ የሚሰጥ በመሆኑ ቀድሞ መለየትና ሙሉ ቀዶ ሕክምና እጅግ አስፈላጊ ናቸው። ምንም እንኳን እጅግ አልፎ አልፎ የሚከሰት ቢሆንም የፓራ ታይሮይድ ካንሰር በጊዜው ካልታወቀ ወይም በተገቢው መንገድ ካልታከመ ከፍተኛ ጉዳት ሊያመጣ ስለሚችል ከሐኪም ዘንድ ቀርቦ ምርመራ ማድረግ እንደሚገባም ተገልጿል። ከተመሰረተ 3ኛ ዓመቱን እያከበረ የሚገኘው ገዳ ባንክ ከታክስ በፊት ያገኘው ትርፍ ከግማሽ ቢሊዮን ብር በላይ መድረሱን ገልጿል። ባንኩ በዛሬው ዕለት የደንበኞቹን እርካታ ለመጨመርና አገልግሎቱን ለማቀላጠፍ የተለያዩ የቴክኖሎጂ አማራጮችን አስተዋውቋል። የገዳ ባንክ በዛሬው ዕለት አዳዲስ አገልግሎቶችን ያስተዋወቀና የ3ኛ ዓመት ምስረታውን ያከበረ ሲሆን የባንኩ ፕሬዚደንት አቶ ወልዴ ቡልቶ በስነ ስርዓቱ ወቅት ባስተላለፉት መልእክት የካርድ ባንኪንግ አገልግሎት የኪዋር ክፍያ ስርዓት በቅርቡ ስራ የጀመረው የፖስ የሽያጭ አገልግሎትና ከነዳጅ አቅራቢዎች ጋር በመተባበር ደንበኞች በገዳ ባንክ አካውንታቸው አማካኝነት በቀላሉ ክፍያ እንዲፈጽሙ የሚያስችል አሰራር በስፋት በቀጣይ እናስተዋውቃለን ብለዋል። ባንኩ ባለፉት 3 ዓመታት ውስጥም ከፍተኛ የፋይናንስ እድገት ያስመዘገበም ሲሆን ጠቅላላ ሀብቱም ካለፈው ዓመት ጋር ሲነጻጸር ከ105 በመቶ በላይ እድገት አሳይቶም 15 ቢሊዮን ብር ጭማሪ ተመዝግበዋል። የተቀማጭ ገንዘብም የ135 በመቶ እድገት በማሳየትም ካለፈው ዓመት 5 ቢሊዮን ብር ወደ 12 ቢሊዮን ብር አድጓል። የባንኩ እድገትም የ64 በመቶ በማሳየትም 1 ቢሊዮን 333 ሚሊዮን ብር መድረሱን አቶ ወልዴ ጨምረው የተናገሩ ሲሆን ባንኩ ኦዲት ያልተደረገው ከታክስ በፊት ያለው ትርፍ ከግማሽ ቢሊዮን ብር በላይ መሆኑን ገልጿል። ባንኩ በቀጣይ ዓመታት የገበያ ድርሻውን ለማሳደግ በኢንዱስትሪ ውስጥም የተሻለ ደረጃ ላይ ለመድረስና በቴክኖሎጂም የታገዘ አገልግሎቱን አጠናክሮ ለመቀጠልም ቁርጠኛ መሆኑን ገልጿል። ዘገባው የትዕግስት ላቀው ነው። በደብረ ማርቆስ ከተማ ልሸኝሽ በማለት የአስገድዶ መድፈር ወንጀል የፈጸመው ግለሰብ በእስራት ተቀጣ። ተከሳሽ አበበ ሉሊ የተባለው ግለሰብ በደብረ ማርቆስ ከተማ አስተዳደር በተድላ ጓሉ ክፍለ ከተማ ቀበሌ 19 ልዩ ቦታው የዳ የተባለ ከሚጠራው ስፍራ የግል ተበዳይ አንበር ከተማ እህል አስፈጭታ ስትመለስ ልሸኝሽ በማለት አስገድዶ በመድፈር ለጊዜው ይሰወራል። ፖሊስ ባከናወነው ያልተቋረጠ ክትትልና የቅንጅት ስራም ተከሳሽ ራሱን በመሰወር ወደ አዲስ አበባ በመሄድ ላይ እያለም ከህብረተሰቡ በደረሰ ጥቆማ የአነደድ ወረዳ ፖሊስ አባሎች በቁጥጥር ስር በመዋልም ለደብረ ማርቆስ ከተማ 2ኛ ዋና ፖሊስ ጣቢያ አስረክቧል። ፖሊስ የተፈጸመውን የወንጀል ድርጊት መሰረት አድርጎ በሰውና በሰነድ ማስረጃ በማጠናከርም የምርመራ መዝገቡን አጠናቆ ለደብረ ማርቆስ ከተማ አስተዳደር አቃቤ ሕግ ጽሕፈት ቤት ማስረከብ መቻሉን የ2ኛ ዋና ፖሊስ ጣቢያ የልዩ ልዩ ወንጀል መርማሪም ኦፊሰር ዋና ሳጅን ምግባር ታደሰ ገልጸዋል።
የደብረ ማርቆስ ከተማ አስተዳደር ፍርድ ቤትም በቀን ታህሳስ 21 ቀን በዋለው ችሎትም ተከሳሽ አበበ ሉሊ አስገድዶ መድፈር ወንጀሉን ስለመፈጸሙ በሰውና በሕክምና ማስረጃ በመረጋገጡ በ9 ዓመት እስራት ተቀጥቷል። ተመልካቾቻችን አሁን ደግሞ ከውጪ ወዳገኘናቸው መረጃዎቻችን እናልፋለን። አልሸባብ ሶማሊያውያን በእስራኤል ላይ ጠመንጃ እንዲያነሱ ጥሪ ያቀረበ። ቴል አቪቭ ለሶማሊላንድ የሰጠችውን የነጻ አገርነት እውቅና በመቃወም እስላማዊ ታጣቂ ቡድን አልሸባብ ሶማሊያውያን በእስራኤል ላይ ጠመንጃ እንዲያነሱ ጥሪ ያቀረበ። የቡድኑ ቃል አቀባይ ባስተላለፈው በቪዲዮ በተቀረጸ መልእክትም ሶማሊያውያን አገራቸውን ከእስራኤል ለመከላከል ታጥቀው እንዲነሱ ጥሪ አስተላልፏል። የአልሸባብ ቃል አቀባይ ሼክ አሊ ሙሐመድ ራጌ ወይም አሊ ዳሂር ባቀረበው ጥሪ የሶማሊላንድ መሪዎችን ከሃዲ በማለት በሶማሊያ ሕዝብ ላይ ቅኝ ግዛትን ጋብዘዋል ሲል ከሷል። ማንኛውም የሰለጠነና መሳሪያ ያለው በተለይም ወጣቶች ካሉበት ቦታ ሆኖ በእስራኤል ላይ ጦርነት መጀመር አለባቸው በማለት አይሁዳውያንን ኢላማ እንዲያደርጉም ጥሪ አቅርቧል። መሳሪያም ሆነ ስልጠና ለሌላቸው ደግሞ ቡድኑ የሚያስፈልጋቸው ለማቅረብም ዝግጁ መሆኑን በመጥቀስም እንዲቀላቀሉትም ጥሪውን አስተላልፏል። በበርካታ ሀገራት በሽብርተኝነት ከተፈረጀው ከዓለም አቀፉ ቡድን አልቃይዳ ጋር ትስስር እንዳለው የሚነገርለት አልሸባብ ሞቃዲሾን ጨምሮ በተለያዩ የሶማሊያና የምስራቅ አፍሪካ አገራት ውስጥ የሽብር ጥቃትን በመፈጸም ይታወቃል። የሶማሊያ መንግስትን ለመጣል የሚዋጋው ቡድኑ ከአገሩ መንግስት ባሻገር አሜሪካንን ጨምሮ በአጎራባች አገራትም የሽብር ቡድን ተብሎ እየታደነ ያለ ነው። እስራኤል የሰጠችውን እውቅና የተቃወመው የአልሸባብ ቃል አቀባይ የሶማሊላንድ ሕዝብ እስራኤል የሰጠችውን እውቅና እንዲቃወሙም ጥሪ አቅርቧል። ነገር ግን ከ30 ዓመታት በላይ ከሶማሊያ መንግስት ራሷን ነጥላ ነጻ አገርነቷን ላወጀችው ሶማሊላንድ እስራኤል ባለፈው ሳምንት የሉዓላዊ አገርነት እውቅና መስጠቷን ተከትሎም በሀርጌሳ በርካታ ሕዝብ አደባባይ በመውጣትም ደስታውንም ሲገልጽ ነበር። ለሰዓቱ ወደ ያዝነው የመጨረሻው መረጃችን ስናሳልፋችሁ በ2025 ክፉኛ የጋዜጠኞች ሞት የተመዘገበው በፍልስጤም መሆኑን የሚዲያ ህብረት አስታወቀ። ፍልስጤም በ2025 እንደ ጋዜጠኛ ለመስራት እጅግ በጣም ገዳይ ቦታ ነበረች። እንደ ዓለም አቀፍ የጋዜጠኞች ማህበር ገለጻም መካከለኛው ምስራቅ በአጠቃላይ ለሚዲያ ባለሙያዎች በጣም አደገኛ ክልል ነው ሲል አስታውቋል። ዓለም አቀፍ የጋዜጠኞች ፌዴሬሽን ባወጣው አዲስ ሪፖርት በቀጠናው ባለፈው ዓመት ከተገደሉት ከ128 ጋዜጠኞችና የሚዲያ ሰራተኞች መካከልም ከግማሽ በላይ የሚሆኑትን ወይም 74ቱ በቀጠናው ነው ሲል ገልጿል። በመካከለኛው ምስራቅ አፍሪካ 18 ሰዎች፣ በእስያ ፓሲፊክ 15፣ በአሜሪካ 11 እና በአውሮፓ 10 መገደላቸውን በሪፖርቱ መሰረት ነው። ከተገደሉት ውስጥ አብዛኛዎቹ ወንዶች ቢሆኑም ዝርዝሩ 10 ሴቶች ተካተዋል። በአንድ ዓመት ውስጥ የተገደሉት 128 ጋዜጠኞች ስታቲስቲክስ ብቻ አይደለም፣ ዓለም አቀፍ ቀውስ ነው። እነዚህ ሞት ጋዜጠኞች ስራቸውን በመስራታቸው ብቻ ያለ ቅጣት ኢላማ እየሆኑ መሆኑን የሚያሳስብ ጭካኔ የተሞላበት ማሳሰቢያ ነው ሲሉ የዓለም አቀፍ የጋዜጠኞች ፌዴሬሽን ዋና ጸሐፊ አንቶኒዮ ቤላኔር ተናግረዋል። ተመልካቾቻችን ለሰዓቱ ያዝናቸው መረጃዎቻችን እነዚህን ይመስሉ ነበር። ስለተከታተላችሁ እናመሰግናለን። ዜናዎቹን እየመራው እኔ ቅድስት ደጀኔ ከመለስ ስቱዲዮ ባለሙያዎች ጋር በጋራ በመሆን ነበር አብሬያችሁ ቆይታ ያደረኩት። በያላችሁበት መልካሙን የተመኘው ሰናብታችኋለሁ። ሰላም ሁኑ።